የፋኖ ኃይሎችና ያገዛዙ ጦር አዳዲስ የውጊያ ግንባሮች ተጠናክረው በቀጠሉበት ሁናቴ የብልጽግናው አለቃና ምክትላቸው ተመስገን ጥሩነህ ወደ ወልዲያ ከተማ ሊጓዙ መሆኑን ተከትሎም የፋኖ ኃይሎች ጥብቅ ማስጠንቀቂያ ሰጥተዋል። የአገዛዙ ዋና ባለስልጣናት የጉዞ ሁናቴና የፋኖ ኃይሎች ያወጡት ማስጠንቀቂያ ምንድነው ለሚለው ቀዳሚው መረጃችን ነው። በጎንደር የፋኖ ኃይሎች በአገዛዙ ጦር ላይ በፈጸሙት ማጥቃት የግንባሩን ምክትል አዛዥ ጨምሮ በርካቶች ሞትና ቁስለኛ መሆናቸው ሲሰማ፣ በሸዋ ደግሞ በትናንትናው ዕለት ሰላሌ አውራጃ ድረስ የዘለቀውን የፋኖ ዘመቻ በተመለከተ ዙ በአካባቢው ያለውን የኃይል ሚዛን የቀየረበትን ውጊያ ዝርዝር መረጃ ዛሬ ይፋ አድርጓል። ቀጥታ ከግንባር ይደመጣል። ህወሓት ከባድ መሳሪያዎችንና የሰው ኃይሉን ወደ ግንባር በማንቀሳቀስ ላይ መሆኑን የሚያመላክቱ ተከታታይ ወታደራዊ መረጃዎች በመውጣት ላይ ናቸው። ራያ፣ ደደቢት፣ ጽሊሞና ተከዜ ማዶ ጠለምት ዋነኛ የስምሪት ማዕከሉ ሆነዋል። 5 ታንኮቹ አደጋ ገጥሟቸው መቆማቸውን ወታደራዊ ምንጮች ጠቁመዋል። ለመሆኑ ታንኮቹ ምን ገጥሟቸው ቆሙ የሚለውን ጨምሮ በጉዳዩ ላይ ዝርዝር ወታደራዊ መረጃዎችን አሰናድተናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ የ3 ቀን ቆይታ ለማድረግ ካይሮ ገብተዋል። የአስመራና 4 ኪሎ ገዢዎች የቃላት ጦርነት ዳግም ባገረሸበት ከኤርትራ ድንበር አቅራቢያ የድሮን ጥቃት በተፈጸመ ማግስት የተደረገው ጉዞ ትኩረት ስቧል። ኢሳያስ በጉዟቸው ያልተለመደ የአየር ክልል ጉዞ መስመር መጠቀማቸውም አነጋጋሪ ሆኗል። ለሰዓቱ የመረጥንላችሁ ቀጠናዊ የመረጃ ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች ባገዙ ጦር ላይ በፈጸሙት ማጥቃት የግንባሩ ምክትል አዛዥ ጨምሮ በርካቶች ሙትና ቁስለኛ ሆኑ። አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር የጀነራል ኃይሌ ዘውባንተ ክፍለ ጦር በስማዳ አርቢት ላይ ምክትል አዛዡን ጨምሮ አንድ ፓትሮል ያጋዙ ኃይል ያለቀበት ውጊያ መካሄዱን የፋኖ ምንጮች ለጣና ገልጸዋል። ስማዳ ወረዳ አርቢት ላይ ያጋዙ ኃይል ምክትል አዛዡን ጨምሮ በርካታ አባሎቹ ተመተዋል ያሉት የፋኖ ምንጮች ባውደ ውጊያው ከፍተኛ የተባለ ሰብአዊና ወታደራዊ ኪሳራ መመዝገቡን ነው የገለጹት። ትላንት ግንቦት 30 2018 ዓ.ም ከሰዓት በኋላ በጎንደር ስማዳ ወረዳ አርቢት ላይ ለጥቃት የተንቀሳቀሰው ያገዙ ሰራዊት ላይ ከባድ ምት አርፎበታል ሲል ያረጋገጠው አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር በበኩሉ ውጊያው ከፍተኛ ድል የተመዘገበበት ነው ብሏል። የአገዛዙ ጦር እንቅስቃሴ አስቀድሞ በመገምገም የተቀናጀና የተናበበ የደፈጣ ውጊያ በማድረግ መጠነ ሰፊ ማጥቃት ተሰንዝሮበታል ሲል የገለጸው ኮሩ በዚህ የጀነራል ኃይሌ ዘውባንተ ክፍለ ጦር በተሰነዘረ ድንገተኛና ጠንካራ የማጥቃት እርምጃ ያገዛዙ ሰራዊት ምክትል አዛዥና የፓትሮል ሹፌሮችን ጨምሮ በወታደራዊ ተሽከርካሪዎቹ የነበሩ የሰራዊቱ አባላት ሞትና ቁስለኛ መሆናቸውን በግንባር መረጃው ላይ አረጋግጧል። ከኮሩ ቃል አቀባይ ክፍል በደረሰን መረጃ መሰረት የደረሰበትን ከፍተኛ የሰውና የቁስ ኪሳራ መቋቋም ያቃተው የብልጽግና ሰራዊት የተረፈውን ኃይል ይዞ ወደ ወገዳ ከተማ ለመሸሽ መገደዱን አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛት ለጣና ቲቪ ገልጾልናል። በሌላ መረጃ የብልጽግናው አለቃና ምክትላቸው ተመስገን ጥሩነህ ወደ ወልዲያ ከተማ ሊጓዙ መሆኑን ተከትሎ አማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ ለህዝቡ ጥብቅ ማስጠንቀቂያ ሰጥቷል። ምንጮች እንደሚያመላክቱት በነገው ዕለት የብልጽግናው አለቃ አብይ አህመድ ወይንም ምክትላቸው ተመስገን ጥሩነህን ጨምሮ ከፍተኛ ያገዛዙ ባለስልጣናት ወደ ወልዲያ ከተማ ያመራሉ። ይህንን ተከትሎ በቀጠናው ጠንካራ ውጊያዎችን በማድረግ ላይ የሚገኙት የፋኖ ኃይሎች መረጃውን ከውስጥ ምንጮቻቸው ማግኘታቸውን በመግለጽ የጥንቃቄ መልእክቶች ያሉበት ማስጠንቀቂያ ሰጥተዋል። አድማጭ ተመልካቾቻችን ይህንን መረጃ ጨምሮ ሌሎች የግንባር መረጃዎችን ዘጋቢያችን እንደሚከተለው ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾች፣ ወደ ሰዓቱ የግንባር ዜናዎች ስናመራ በወሎ ቤት አማራ ውጊያዎች ቀጥለዋል። የፋኖ ኃይሎች ያገዛዙን ከበባ ሰብረው ወጥተዋል። ጠቅላይ ሚኒስትሩ አብይ አህመድ ወደ ወልዲያ ከተማ ለመሄድ ቢያቀዱም ምኒልክ እዝ ማስጠንቀቂያ አዘል መግለጫ አውጥቷል። በሸዋ ቀጠና አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከክልሉ ውጭ ያደረገው በድል የታጀበ ተጋድሎ የፋኖን አቅም ያሳየ ነው ተብሏል። በምንጃር ቀጠናም አዳዲስ ድሎች ተገኝተዋል። በጎንደር ቀጠና በደቡባዊ ጎንደር ከአገዛዙ ጋር የሚደረገው ትንቅንቅ እንደቀጠለ ሲሆን ወታደራዊ አዛዡ የተገደለበት አውደ ውጊያ ተደርጓል። ትናንት አመሻሹ ላይና ዛሬ የተካሄዱ የግንባር ዝርዝር መረጃዎችን እንደሚከተለው ተሰናድተዋል። በወሎ ቤት አማራ አፋብን ሚኒሊክ እዝ 104ኛ ኮርን ለመክበብ የሞከረው ያገዛዙ ሰራዊት ራሱ ተከቦ መመታቱን እዙ በግንባር መረጃው ላይ ገልጿል። አፋብን ወሎ ቤት አማራ ሚኒሊክ እዝ ስር የሚገኘው 104ኛ ኮርን አፍናለሁ በሚል ወደ ግንባር ያመራው ያገዛዙ ሰራዊት በፋኖ ኃይሎች የመልሶ ማጥቃት ጥቃት ደርሶበት ማርፈዱ ተገልጿል። ግንቦት 30 ቀን 2018 ዓ.ም ያገዛዙ ጦር በ104ኛ ኮር 23ኛ ክፍለ ጦር ስር የሚገኘውን አንደኛ ሻለቃን በብዛትና በኃይል ለመክበብ አስቦ ሰፊ እንቅስቃሴ ያደረገ ቢሆንም በፋኖ ስልታዊ ዝግጅትና የንቃት ደረጃ ያገዛዙን ኃይል እቅድ አስቀድመው አክሽፈውታል። ያገዛዙ ሰራዊትም በተንታ ወረዳ ልዩ ስሙ ኮረት በተባለ ስፍራ ላይ ሲደርስ ገና ከጅምሩ ባልጠበቀው አስደንጋጭ ጥቃት የተሰነዘረበት ሲሆን የአንደኛ ሬጅመንት የፋኖ ኃይሎች ያገዛዙን ጦር ከበባ በመስበር ፈጣንና ኃይለኛ የፊት ለፊት ውጊያ በማድረግ ድልን ተጎናጽፈዋል።
በዚህ እልህ አስጨራሽ ውጊያ አጥቂ የነበረው የአገዛዙ ሰራዊት ተጠቂ በመሆን ራሱን መከላከል አቅቶት ታፍኖ ጉዳት ደርሶበታል። በዚህም ውጊያ በርካታ የአገዛዙ ሰራዊት አባላት ሙትና ቁስለኛ ሲሆኑ በርካታ የጦር መሳሪያዎችና ትጥቆች ሲገኙ የአገዛዙ ስልታዊና ወታደራዊ ዕቅድ ሙሉ በሙሉ እንዲከሽፍ ተደርጓል ሲል አፋብን ወሎ ቤት አማራ ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ በግንባር መረጃው ላይ ገልጿል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ አብይ አህመድና ምክትሉ አቶ ተመስገን ጥሩነህ ወደ ወልዲያ ከተማ የኮሪደር ልማት ለማስመረቅ በሚል ነገ ሰኔ 2 ወልዲያ ከተማ በሚያደርጉት ጉዞ ላይ አፋብን ምኒልክ ዕዝ ማስጠንቀቂያ አዘል መግለጫ አውጥቷል። እዙ ባወጣው መግለጫ ኮሪደር ልማቱ ለመመረቅ በሚል የአብይ አህመድ ወይም ምክትሉ ተመስገን ጥሩነህ ሰኔ 2 2018 ዓ.ም ወልዲያ ከተማ እንደሚመጡ ለማረጋገጥ ችለናል ብለዋል። በዚህም ዕለት ማክሰኞ ሰኔ 2 2018 ዓ.ም ወልዲያ ከተማ ሊካሄድ ለታሰበው አማራ ላይ እየተፈጸመ ያለውን ዘር ማጥፋት ትኩረት መንፈጊያ የብልጽግና ዝግጅት ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች እንዲሁም አንዳንድ ቲክታከሮች ልትገኙ ጥሪ እንደተደረገላችሁ መርሃ ግብሩንም የሰሜን ወሎ ዞንና የወልዲያ ከተማ አስተዳደር የውስጥ አርበኞች አድርሰውን ለማወቅ ችለናል ብለዋል። በመሆኑም የአማራ ሕዝብ ላይ ዘር ማጥፋት እየተፈጸመ ባለበት በዚህ ጊዜ እንዲሁም ሰሞኑን ኦሮሚያ አርሲ ኦርቶዶክሳውያን በግፍ በታረዱበትና በተጨፈጨፉበት አሁንም ታቦት ተሸክመው ስደት ላይ ባሉበት ነባራዊ ሁኔታ የሰሜን ወሎ ሀገረ ስብከትና የወልዲያ ከተማ አስተዳደር ቤተ ክህነት የሃይማኖት አባቶች ምዕመናንን ገዳይ አሰማርቶ እያስጨፈጨፈና እየጨፈጨፈ ያለው አገዛዙ ድግስ ላይ ባለመገኘት አባታዊ ግዴታችሁን እንድትወጡ ሲል ጥብቅ መልእክቱን አስተላልፏል። እዙ በመግለጫው አክሎም ከዚህ ውጭ ግን ዓላማዊ ህይወት ላይ ያሉ አርቲስቶች ሳይቀሩ አርሲ ላይ በግፍ ለታረዱና ለተጨፈጨፉ ወገኖቻችን ቅድሚያ በመስጠት የአዲስ አበባዊ ብልጽግና የሙዚቃ ድግስ ላይ ባልተገኙበት ሁኔታ መሃል ወልዲያ ከተማ በህዝባችን መካከል ሆናችሁ ይህንን የማታደርጉና ቀላል የሚባለው መስዋዕትነት የማትከፍሉ ከሆነ የሃይማኖት ልጆቻችሁን በግፍ እያረዱና እየጨፈጨፉ ካሉት የብልጽግና ሹማምንቶች ለይተን እንደማናያችሁ ልናሳውቅ እንወዳለን ብለዋል። በመጨረሻም ከላይ በዝርዝር ለተገለጻችሁ አካላቶች እንዲሁም ለወልዲያ ከተማና አካባቢው ማህበረሰብ በዕለተ ማክሰኞ በገበያ ቀናችሁ የሚወጣውንም ህዝብ ለድግሳችሁ ለመጠቀም ሲባል ገዳያችን ብልጽግና ባዘጋጀው የሀገሩ ሰላም ነውና ልማት ነው በሚል ህዝብ ማታለልና ማጭበርበሪያ ዝግጅት ላይ እንዳትገኙ ስንል መልእክታችንን እያስተላለፍ ይህን ተላልፎ በተገኘ ማንኛውም አካል ላይ ግን ገዳይና አስገዳይ ከሆነው አገዛዙ ለይተን እንደማናየው እና በተናጠልም ይሁን በቡድን ለምንወስደው እርምጃ ኃላፊነቱ የማንወስድ መሆኑን ከወዲሁ ጥብቅ መልእክታችንን እናስተላልፋለን ሲል በይፋዊ የእዙ የህዝብ ግንኙነት መግለጫ ላይ ተመላክቷል። በሌላ የግንባር መረጃችን ትላንት ግንቦት 30 2018 ዓ.ም አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ውጊያውን ከክልሉ በማስወጣት በርካታ አማራዎች በሚኖርባቸውና ፋኖ ናችሁ በሚል በሚንገላቱባቸው የቀድሞው ሸዋ ጠቅላይ ግዛት ስር ባሉ የአሁኑ የኦሮሚያ ክልል ወረዳዎች የሰሩት ኦፕሬሽን አነጋጋሪ ሆኗል። ይህንን በአይነቱ ልዩ የሆነ ዘመቻ ተከትሎ እዙ በአካባቢው ያለውን የኃይል ሚዛን የቀየረበትን ውጊያ ዝርዝር መረጃ ይፋ አድርጓል። የዚህን አውደ ውጊያ ዝርዝር መረጃና ተጨማሪ ግንባር መረጃዎች እንደሚከተለው ይቀርባል። ወደ ሸዋ ቀጠና ስናመራ ትናንት ግንቦት 30 አፋብን ሸዋ ጠቅላይ ግዛት ከክልሉ በመውጣት በርካታ አማራዎች በሚኖርባቸውና ፋኖ ናችሁ በሚል በሚንገላቱባቸው የኦሮሚያ ክልል ወረዳዎች የሰሩት ኦፕሬሽን አስመስግኗቸዋል። በሌሎች ግንባሮችም ድል ተቀናይተዋል። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የአጼ አምደ ጽዮን ኮር የጀማን ወንዝ በመሻገር በደብረ ሊባኖስ ወረዳ ያደረጋቸው ወታደራዊ እንቅስቃሴዎች በአካባቢው ያለውን የኃይል ሚዛን ቀይረዋል። ኮሩ ያካሄዳቸው የተቀናጁ ወታደራዊ ኦፕሬሽኖች በቀጠናው የነበረውን የጸጥታ ቀውስ ለመቀልበስና የህዝቡን ደህንነት ለማስከበር ያለሙ መሆናቸውን በተግባር ጭምር አሳይቷል ተብሏል። የአጼ አምደ ጽዮን ኮር የጀማ ወንዝን በመሻገር የጀመረው ግስጋሴ በከፍተኛ ስልታዊ ወታደራዊ ዕቅድ የተመራ የመጀመሪያው ምዕራፍ ማሳያ ነው። ለአማራ ማህበረሰብ ከፍተኛ የስቃይና የሞት ቀጠና ሆኖ የቆየው በተለይም ከጓጽዮን እስከ ደብረ ጽጌ ያለው ወሳኝ መስመር ከታጣቂ ኃይሎች ነፃ የመውጣቱ ስራ ትልም የተጀመረው ጅማሮ ነው። ይህ እርምጃ በአካባቢው ለረጅም ጊዜ የህዝብን ሰላም ሲያውኩ የነበሩና የሽመልስ አብዲሳ የግል ታጣቂዎች መዋቅር በመታተን ለአካባቢው ማህበረሰብ መረጋጋት ምቹ ሁኔታን እየፈጠረ ይገኛል። ሁሉም ሰው ልብ እንደሚለው የሚሻው ነገር ቢኖር ሽመልስ አብዲሳ ሁለት አደራጀቶች ይመራል። አንዱ ለህዝብ ግልጽ በሆነ በብልጽግና ስም ይመራል። ሁለተኛው ደግሞ በጫካ አሰማርቶ እየመራ ይገኛል። ከንጹህ ወታደሮች ድሎች ባሻገር የአጼ አምደ ጽዮን ኮር ስምሪት ህዝባዊና ማህበረሰባዊ አለይታን ያረጋገጠበት ሰብአዊ ገጽታም አለው። ኮሩ ሁለቱን የሽመልስ አብዲሳ አደራጀቶች በመምታት ያስመዘገበው ድል እፎይታ እየሰጠን ነው ያሉን ስማቸው ለጥንቃቄ ስንል የማንገልጻቸው የአካባቢው ነዋሪዎች ለጣና ቲቪ እንደገለጹልን ከጥቂት ሳምንታት በፊት የአጼ አምደ ጽዮን ኮር ወደ ደብረ ጽጌ ከተማ በመግባት የታቀዱ ወታደራዊ ግዳጆችን ከመውጣት ባለፈ የዜጎችን ደህንነት የመጠበቅ ሚናውን ተወጥቷል ብለዋል። ወደ ደራ ከተማ በመጓዝ ላይ እያሉ በአጋጆች እጅ ወድቀው የነበሩ 11 የኦሮሞ ተወላጆችን በአስደናቂ ሁኔታ ማስለቀቅ መቻሉና አጋጆችን በመደምሰስ የብሔር ልዩነት ሳያደርግ
ለአማራም ሆነ ለኦሮሞ ማህበረሰብ ሰላምና ደህንነት የቆመ እውነተኛ አላይታ መሆኑን በተግባር አስመስክሯል ብለውናል። ይህ በእንዲህ እንዳለ የሸዋ ጠቅላይ ግዛት አሳምነው ዕዝ በቡልጋ ክፍለ ጦር የፋኖ ሰራዊት የምርጫ ኮረጆ ለመውሰድ በመጣ በአገዛዙ ኃይል ላይ ድል መቀዳጀቱን አሳውቋል። ትናንት ግንቦት 30 2018 የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም 2ኛ ኮር አይበ ቡልጋ ክፍለ ጦር የፋኖ አባላት የምርጫ ኮረጆ በመተህበላ ከተማ ወደ አዲስ አበባ በምንጃር ለመውሰድ በመጣ ኃይል ላይ ከፍተኛ ኪሳራ ሲያደርሱ መነሻውን ከምንጃር አረርቲ ከተማ አድርጎ ወደ መተህበላ ከተማ ለመግባት የምርጫ ኮረጆውን ይዞ ለመውጣት ያደረገው ሙከራ በቡልጋ ክፍለ ጦር ተመቶ እንዳሰበው ሳይሳካለት ቀርቷል። ውጊያው ከጧቱ 2 ሰዓት የተጀመረ ሲሆን የፋኖ ኃይሎች እስከ 10 ሰዓት ድረስ ከፍተኛ የሆነ ትንቅንቅ የተደረገበት ልዩ ቦታው በአክረሚት እስከ ተሬ በሚባል አካባቢ ውጊያዎች ተካሂደዋል። በዚያ ወደ ውጊያም ያገዛዙ ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በዚህም አገዛዙ በደረሰበት መብረቃዊ ምት በመደናገጥ ውስጥ የገባ ሲሆን የምርጫ ኮረጆውን ወደ ምንጃር ይዞ መውጣት እንደማይችል በፋኖ ብርቱ ክንድ በደፈጣ ምሽግ በመያዙ የተረዳው አገዛዙ መንገድ በመቀየር በመተሃራ በኩል የሚያስወጣውን መንገድ ይዞ ለመውጣት ተገዷል። በዚህም ግንባር የአባት አርበኞች ጥምር ጦር ጋር ቀላል የማይባል ጥቃት ፈጽሞበት የአገዛዙ ሰራዊት አቅጣጫ ቀይሮ ተንቀሳቅሷል ሲል ሸዋ ጠቅላይ ግዛት አሳምነው ዕዝ የከሰም ህዝብ ግንኙነት በግንባር መረጃው ላይ ያሳውቋል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። ህወሓት ከባባድ መሳሪያዎችንና የሰው ኃይሉን ወደ ግንባር አንቀሳቀሰ። 5 ታንኮቹ የሲስተም አደጋ ገጥሟቸው መቆማቸውን ወታደራዊ ምንጮች ጠቁመዋል። ህወሓት ከባድ መሳሪያዎችንና የሰው ኃይሉን ወደ ግንባር በማንቀሳቀስ ላይ መሆኑን የሚያመላክቱ ተከታታይ ወታደራዊ መረጃዎች በመውጣት ላይ ናቸው። በተለይም ባለፈው ግንቦት 29 ቀን አጥቢያ ሌሊቱን የድሮን ጥቃት ያስተናገደው ታጣቂ ቡድኑ ባለፉት 2 ቀናት ወደ ራያና ጠለምት ቀጠናዎች ከባድ መሳሪያዎችን ጨምሮ የሰው ኃይሉን ማንቀሳቀሱ ነው የተሰማው። ይህንን ተከትሎ አርሚ 33 የተሰኘው የህወሓት ታጣቂ ኃይል ወደ ግዳጅ በአስቸኳይ እንዲገባም የአርሚው አባላት እስካሁን ይጠቀሙባቸው የነበሩ የኤሌክትሮኒክስ መሳሪያዎችን፣ ሞባይልና ሌሎች ቁሳቁሶችን ጌጣጌጥን ጨምሮ ወደ ቤተሰቦቻቸው እንዲልኩ ወይንም ለዙ ወታደራዊ አዛዥ እንዲያስረክቡ ትዕዛዝ መሰጠቱ ተሰምቷል። በወታደራዊ መረጃው መሰረት ወደ ሙሉ የጦር ግንባር በመግባት ሂደት ላይ ያለው ህወሓት አጠቃላይ አዲሱ ወታደራዊ ስምሪቱ ከማይጨው እስከ ራያ መሆኔና ዋጅራት ያሉትን የኮረም የራያ አላማጣና አካባቢው እንዲሁም የቆቦ ግንባር ወደ ደጋማው የላስታ መውጫ መስመሮች ባለው ሰፊ ቀጠናን የሸፈነ ነው። አርሚ 24 ዋና ማዘዣውን ማይጨው አድርጎ የአርሚው ኮር 1 ወደ ጣይፍ አላማጣ ግንባር ስምሪት ተሰጥቶታል። በዚሁ ኮር ስር አክሱም ክፍለ ጦር ጣይፍ ወደ ተባለ አካባቢ፣ አልጋነሽ ተብሎ የሚጠራው ክፍለ ጦር ደግሞ ወደ ጥሙጋ፣ ኦህለን ክፍለ ጦር ዋጃ ሰሌን ውሃን ይዞም ስምሪት መውሰዳቸውን ለጣና በደረሳት ወታደራዊ መረጃ ላይ ተመላክቷል። አርሚ 24 ኮር 2 ስር የሚጠራው ካርጀሌ ራያ አላማጣ አካባቢ መቀመጫውን አድርጎ ስምሪት ሲወስድ፣ ሌሎች ኃይሎች ደግሞ በራያ አላማጣ አየር ማረፊያ ግንባር ባላማጣና አካባቢው ስምሪት ተሰጥቷቸዋል። ኮር 3 መቀመጫውን ኩኩፍቱ ራያ ዘቡ አካባቢ አድርጎ ስምሪት መውሰዱንም በወታደራዊ መረጃው ላይ ተመላክቷል። አሞራ ክፍለ ጦር በዋጃ ጥሙጋ ቀጠና፣ ሳረ ክፍለ ጦር በአየር ማረፊያ ቀጠና፣ ጎሽ ክፍለ ጦር በኮረም ቀጠና ስምሪት አድርገዋል ያሉት ወታደራዊ ምንጮች ከአርሚ 24 በመቀጠል ስምሪት የተሰጠው አርሚ 43 ዋና ማዘዣውን ጨርጨር ሃዳ አልጋ አካባቢዎች አድርጓል ነው ያሉት። አርሚ 33 ከነበረበት ካምፕ ወደ ዋጃ ጥሙጋ እንዲመጣ የታዘዘ ሲሆን አጠቃላይ ስምሪቱ ለሙሉ ግንባር ውጊያ ዝግጅት እንደሆነ በወታደራዊ መረጃው ላይ ተመላክቷል። የከባድ መሳሪያ ስምሪትን በተመለከተ ለጣቢያችን በደረሰው ወታደራዊ መረጃ ላይ እንደተመላከተው በኮረም ቀጠና ከኮረም አሸንጌ ሐይቅ ወደ ማይጨው ባለው መስመር እንዶዶ መንደር ጤና ጣቢያው ውስጥ የአየር መቃወሚያዎች ተተክለዋል። እንዶዶ መንደር ትምህርት ቤት ውስጥ ደግሞ አዲስ ጀነራል መድፍ ሲተከል፣ በተመሳሳይ መሆኒ አካባቢ ደጋጋ አካባቢ አዲስ መድፍ መተከሉን ምንጮች ጠቁመዋል። የጣና ወታደራዊ ምንጮች ባደረሱን ተጨማሪ መረጃ ላይ እንደተመላከተው ህወሓት ቆላ ተንቤል ላይ ቀብሯቸው የነበሩ በቁጥር 9 የሚሆኑ ቲ52 ታንኮችን ቆፍሮ በማውጣት ወደ ጠለምትና ወደ ደደቢት ጺሊሞይ ወስዷቸዋል። ምንጮቹ አክለውም እነዚህ ታንኮች ምናልባት እስካሁን ድረስ ከቀበሩበት ሳያወጧቸው የቆዩ የመጨረሻዎቹ ታንኮች ሊሆኑ ይችላሉ። ከዚህ ወታደራዊ መረጃ ጋር ተያይዞ የህወሓት ወታደራዊ አዛዦች የ5 ታንኮች ሲስተም ዝግ ሆኖባቸው ወይንም በሙያው ቋንቋ ተጠልፎባቸው ታንኮቹ መንቀሳቀስ ሳይችሉ ቀርተዋል። ታንኮቹ በሲስተም እንደሚሰሩ የጠቆሙት ምንጮች ከፕሪቶሪያ ግጭት የማቆም ስምምነት በኋላ ወደ ቆላ ተንቤን ተወስደው ከተቀበሩ በኋላ አሁን ለዳግም ጦርነት እንቅስቃሴዎች ሲጀመሩ 5 ያክል ታንኮች ሲስተማቸውን መመለስ እንዳልተቻለ ነው የጠቆመው። የመካናይዝድ ጦር ባለሙያዎች እንደሚሉት ታንኮች በተለይም ከፍተኛ የውጊያ አቅም ያላቸው ዘመናዊ ታንኮች በባህሪያቸው ተንቀሳቃሽነት ይፈልጋሉ። ረጅም ርቀቶችን ጨምሮ የአጭርና የመካከለኛ ርቀት እንቅስቃሴ በየጊዜው ያስፈልጋቸዋል። ህወሓት ከ3 ዓመት በላይ የቀበራቸው ታንኮችና መድፎችን አሁን ማውጣት ሲጀምር የሲስተም ችግር በአደጋ መልክ እንደገጠመው ነው የወታደራዊ ጉዳይ ባለሙያዎች የሚያስረዱትም። ህወሓት ታንኮችን ጨምሮ በርካታ መድፎችን በመቅበር
መስመር እንደደበቃቸው መረጃው የነበረው የብልጽግናው አገዛዝ በወቅቱ ዋና ጠላት አድርጎ የቆጠረው ሀገር ያዳነውን የአማራ ልዩ ኃይልን ማፍረስ፣ የአማራ ህዝብን ራስ መጠበቂያ ትጥቅ ማስፈታት ነበር። በእርግጥ የሚሉት ሌሎች አስተያየት ሰጪዎች በበኩላቸው አማራን ጨምሮ አጠቃላይ የሰሜን ኢትዮጵያ አካባቢዎች በጦርነት እንዲወድሙ ጽኑ ፍላጎት ያለው የብልጽግናው አገዛዝ የፕሪቶሪያ ግጭት የማቆም ስምምነት እንዳይተገበር ማድረጉን ያነሳሉ። የሆነው ሆኖ ለጣቢያችን ደርሶት በተመለከተነው ወታደራዊ መረጃ መሰረት ህወሓት በአሁኑ ሰዓት ሲስተማቸው ከተቆለፈባቸው 5 ታንኮች ውጭ ሌሎች ታንኮችን ለወታደራዊ ግዳጅ ዝግጁ ማድረጉ ነው የተጠቆመው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ የ3 ቀን ቆይታ ለማድረግ ካይሮ ገብተዋል። የአስመራና 4 ኪሎ ገዢዎች የቃላት ጦርነት ዳግም ባገረሸበት ሁናቴና ግብጽ የብልጽግናን ዲፕሎማሲያዊ ውድቀት ተጠቅማ ኢትዮጵያን እየከበበች ባለችበት በዚህ ሰዓት የተደረገው ጉዞ ትኩረት ስቧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትላንት ግንቦት 30 ቀን ከሰዓት በኋላ በቀጠናው ጉዳይ ወሳኝ ሚና ያለው የተባለለትን አነጋጋሪ ጉዞ ወደ ግብጽ ካይሮ አድርገዋል። የኢሳያስ ጉዞ የብልጽግናው ኢታማዦር ሹም ብርሃኑ ጁላ በጽምዶ በኩል ኤርትራና ግብጽን እየጠቀሱ ወገዙ ማግስት መሆኑ ትኩረት ስቧል። ይህ ብቻ ሳይሆን የኢሳያስ ጉዞ ከኢትዮ ኤርትራ ድንበር በ6 ኪሎ ሜትር ርቀት በሽራሮ ገመሃሎ በተሰኘ ቦታ በህወሓት ታጣቂዎች ላይ የድሮን ጥቃት በተፈጸመ ማግስት የተካሄደ መሆኑ ይበልጥ ትኩረት የሳበ ጉዳይ እንዲሆን አድርጎታል። የኢሳያስን የካይሮ ጉዞ በተመለከተ መረጃ የሰጠው የኤርትራ የማስታወቂያ ሚኒስቴር እንደገለጸው ጉዞው ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ለመምከር ሲሆን መሪዎቹ ከሚመክሩባቸው ጉዳዮች መካከል ሁለቱን አመላክቷል። አንደኛ የሁለቱን አገራት የሁለትዮሽ ግንኙነት የሚመለከት ሲሆን ይህም በቀጠናውና በዓለም አቀፍ ወታደራዊ ጉዳዮች ላይ ትኩረትን የሚያደርግ ሆኖ ተብራርቷል። ሁለተኛው በኢኮኖሚና ፖለቲካዊ ጉዳዮች ላይ ያተኮረ ሲሆን ከዚህ ከፍ ያለ ወታደራዊ ጥምረትን የሚያካትት ሊሆን እንደሚችልም ተጠቁሟል። ግብጽ የብልጽግናን ዲፕሎማሲያዊ ውድቀት እንደ ጥሩ አጋጣሚ በመውሰድ ኢትዮጵያን ለመክበብ ለምታደርገው እንቅስቃሴ ከኤርትራ ጋር ያላትን ግንኙነትም በከፍተኛ ሁናቴ አጠናክራ ቀጥላለች። በብልጽግና የመውረር ስጋት የገባቸው ኢሳያስ አፈወርቂ በበኩላቸው ከ7 ወራት በኋላ በድጋሚ ካይሮ ገብተዋል። ኢሳያስ የዛሬ 7 ወር ጥቅምት ወር ላይ በካይሮ የ5 ቀናት ቆይታ ማድረጋቸው ይታወሳል። አሁን ደግሞ ለ3 ቀናት ይፋው የሥራ ጉብኝት ወደ ካይሮ አቅንተዋል። ከፕሬዝዳንት ኢሳያስ ጋር ወደ ካይሮ ከተጓዙት መካከል የውጭ ጉዳይ ሚኒስተሩ ኦስማን ሳህሌህ አንዱ መሆናቸው በይፋዊ መረጃው ላይ ተመላክቷል። ያሁኑ የኢሳያስ የካይሮ ጉዞ ከወትሮ የተለየ ትኩረት የሳበው በተከተለው የበረራ አቅጣጫው ጭምር ነው። ኢሳያስን ወደ ካይሮ ያቀኑበት ጀት የበረራ መረጃ መስጫዎቹ በአብዛኛው ጉዞ ውስጥ እንዲጠለፉ መደረጉ አነጋጋሪ ክስተት ሆኗል። የክትትል መረጃዎች እንደሚያሳዩት ከዚህ በፊት የኢሳያስ የካይሮ በረራዎች መረጃዎች በቀጥታ ይፋ ይደረጉ ነበር። በአመዛኙ ተመራጭ የነበሩ የበረራ መስመሮች በሱዳን ፖርት ሱዳን በኩልም ነበር። ሆኖም ያሁኑ የፕሬዝዳንት ኢሳያስ የካይሮ በረራ የሱዳንን የአየር ክልል የተጠቀመ ሳይሆን ይልቁንም ከኤርትራ ግዛት ሰማይ በከፊል ቆይታ በማድረግ ወደ ቀይ ባህር በመውጣት የሳውዲ አረቢያ የቀይ ባህር ዳርቻን እየከለለ የተደረገ በረራ መሆኑን የበረራ መረጃዎች አመላክተዋል። ይህ ከወትሮ የተለየ ልዩ ጥንቃቄ የተደረገበት በረራ ከደህንነት ስጋት ጋር የተያያዘ ሳይሆን እንዳልቀረ ተጠቁሟል። በተለይም የሱዳን አየር ክልል ሁናቴ ከባህር ዳርና ከአሶሳ የሚነሱ ድሮኖች ጥቃት መሰንዘራቸው የቀጠለ መሆኑ የአስመራውን አለቃ የጉዞ መስመር በከፍተኛ ጥንቃቄ የተሞላ እንዲሆን ሳያስገድድ አልቀረም ነው የተባለው። መንግስታዊ የሰብአዊ መብት ተቋም ኢሰመኮ የአርሲውን መንግስት መር ጭፍጨፋ የሚክድ መግለጫ አውጥቷል። ኢሰመኮ በአርሲው ጭፍጨፋ የተገደሉትን 2 ክርስቲያን፣ 1 ሙስሊም መሆናቸውን በመግለጽ የቁጥር ቁማር ከመጫወቱ ትይዩ ጥቃቱ የተፈጸመው በኦነግ ሸኔ ነው ብሏል። ኢሰመኮ የአርሲውን የኦርቶዶክሳውያን ግድያ በተመለከተ ባወጣው መግለጫ ላይ በምስራቅ አርሲ ዞን በተፈጸመው ጥቃት 2 የክርስትና እና 1 የእስልምና ተከታይ ሰዎች ናቸው የተገደሉ ሲል የተለመደውን ያገዛዙን የቁጥር ቁማር በሰብአዊ መብት ተቋም ስም ደግሞታል። በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ በተፈጸመ ጥቃት የ3 ሲቪል ሰዎች ህይወት ማለፉን ከመንግስት የጸጥታ ኃይሎች መገደል በተጨማሪ ከ2650 በላይ የሚገመቱ የአካባቢው ነዋሪዎች መፈናቀላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫ ላይ ቢመላከትም እውነታው ግን በአርሲ የሟቾች ቁጥር ከ53 በላይ እንደሆነ ከጥቃቱ የተረፉ የአካባቢው ነዋሪዎች መረጃ ያሳያል። ኮሚሽኑ ግንቦት 23 እና ግንቦት 24 ቀን 2018 ዓ.ም የተፈጸመውን ይህንን ጥቃት በተመለከተ አካሄድኩት ባለው ክትትልና ምርመራ ጥቃቱ በኦሮሞ ነጻነት ሰራዊት ታጣቂ ቡድን መፈጸሙን በዚህም የሰው ህይወት መጥፋቱን መፈናቀል፣ የንብረት ውድመትና ቃጠሎ መድረሱን በመግለጽ በትኩስ ሬሳ ላይ የቁጥር ቁማር ተጫውቷል። ሆኖም ጣቢያችን በጉዳዩ በተከታታይ ባደረሳቸው መረጃዎች ላይ እንደተመላከተው በአርሲው ጥቃት የተገደሉ ኦርቶዶክሳውያን ቁጥር ከ53 በላይ ነው። እስካሁን ባለው መረጃ መሰረት በዚህ ዓመት 2018 ብቻ በአርሲ ኦርቶዶክሳውያን ላይ ጥቃት የተፈጸመው ለ6ኛ ዙር ነው። በአሁኑ ጥቃት የደረሰው እልቂትን የተመለከተ የተጠቃለለ መረጃ የአካባቢው ነዋሪዎች እንደሚገልጹት በሰሞኑ ጥቃት ብቻ የተገደሉ ምዕመናን ቁጥር 53 ደርሷል። ያሉበት ያልታወቀ ምዕመናን ደግሞ ከ200 በላይ ሲሆን የቆሰሉት ደግሞ 47 መሆናቸው ተገልጿል። የታገቱ
የሞቱና ገንዘብ የተጠየቀባቸው 6 ሰዎች በታጣቂዎች እጅ እንደሚገኙ ቢታወቅም ኢሰመኮ በመግለጫው ላይ ይህንን እውነት አክዷል። የአካባቢው ነዋሪዎች እንዳረጋገጡት 2 ጥንታዊ አብያተ ክርስቲያናትን ጨምሮ 308 የክርስቲያን ቤቶች ሙሉ በሙሉ ተቃጥለዋል። እስካሁን አጠቃላይ የተፈናቃዮች ቁጥር 1875 የደረሰ ቢሆንም መንግስታዊ የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው መግለጫ እነዚህን የቁጥር እውነታዎች ሁሉ የካደ የቁጥር ቁማር ውስጥ የገባ ሆኖ ታይቷል። አሁንም በአርሲ የተለያዩ አካባቢዎች ሌላ ዙር ጥቃት ለመፈጸም እንቅስቃሴ መኖሩን ከስፍራው የወጡ መረጃዎች ያመላክታሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር